ያለውን ተመልከቱ። ከልብስ ብል ይገኛል። በደንብ ቁጠሩልኝ። ከልብስ ብል ይገኛል፣ ኃጢአትም ሁሉ ከወንድ ይገኛል አይደለም፣ ከሴቶች ይገኛል። ስለዚህ ክርስቲያን ሴት እንኳን ደስ ያለሽ፣ አንቺ ምንድን ነሽ? የኃጢአት መገኛ ነሽ። ይሄ ደግሞ መጽሐፍ ቅዱስሽ መጽሐፍ ሲራክ ምዕራፍ 42 ነው እንደዚህ ያለሽ። መልስ ያለው ካለ በኋላ ትገባለች። አሁን ገሳት ላኩ። እሺ ጀማዓተል ኸይር አቡበከር ማስገቡት። እሺ ከሴት ቸርነት አለ የወንድ ንፍግነት ይሻላል። ሴት ቸር ሆና ለአንድ ሰው የሆነ ነገር ከምትሰጥ ማለት ነው ንፍግ ብትሆን ይሻላል። ውሽሟና ባሏ የምታቃና ሴት አፍረት ናት አለ። ስለዚህ የጀማዓተል ኸይር ሴት የኃጢአት መገኛና በጣም የሆነች ንፍግ ነገር ናት ማለት ነው። እስከ ሁለት ደርሰናል። እንቀጥል። ቁጥር 19 ላይ ይሄ በጣም ከባድ ነው። ሴት አዳምጪ በደምብ። ይሄ በጣም ከባድ ነው። ስላንቺ የሚናገረው ነገር አዳምጪ። ክፋት ሁሉ ከሴት ክፋት ታንሳለች። ያ ክፋት የሚባለው ነገር ራሱ ከናንተ ያንሳል። ያው ክፋት ሁሉ ከሴት ክፋት ታንሳለች። ክፋት የተባለ ምድር ላይ ያለው በሙሉ ከአንቺ ክፋት ያንሳል። ይቀጥልሽ። የሴት መልኳ አያስጎምጅህ፣ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናትና። አንቺ መቅሰፍት ነሽ ለወንዶች፣ መጽሐፍ ቅዱስሽ ነው የሚለው መጽሐፍ ቅዱስ። ስለዚህ የክርስቲያን ሴቶች ክርስቲያኖች ምንድን ናቸው? መቅሰፍቶች ናቸው ለባላቸው። ጥፋት፣ ጽኑ ውርደት። አዑዙ ቢላሂ ሚነሸይጣኒ ረጂም። እኔ ወላሂ እደነግጣለሁ አንዳንዴ። ሰውየው መጽሐፍ ቅዱስ ሴቶች ምን ቢያደርጉት ነው? ክደውት ነው ወይስ ደግሞ እምቢ ብለውት ነው? ምን ቢያደርጉት ነው እንደዚህ የሚሰርባቸው መጽሐፍ ቅዱሱ? የእግዚአብሔር ቃል ሆኖ ግን እንደዚህ አንቋሻት ውርደት ናት። ሴት ወራዳ ነች የተባልሽኛለሽ። አዳምጪ። ሴት ወራዳ ነች የተባልሽኛለሽ መጽሐፍ ቅዱስ ነው የሚለው የክርስቲያን ሴቶች ማለት ነው መጽሐፍ ቅዱሳቸው። እሺ ሴት ባሏን ብትመግበው ቁጣን አለማክበርን ብዙ ዘለፋ የተሞላሽ ትሆናለች ይላል። አንቺ ባልሽን የምታበዩ ከሆነ ምንድነሽ? ኃጢአት የተሞላሽ አለማክበርን የተሞላሽ ትሆኛለሽ አንቺ። እንቀጥ ቁጥር 23 ለልብ ቁስል ናት። ኢብራሂም ጥንቃቄ፣ ያው በደንብ አዳምጥ። ለልብ ቁስል ናት። ስለዚህ የክርስቲያን ቄሶችና ሴቶች ምንድናቸው? ሴቶቹ ማለት ቄስ ሴቶቹ ማለት ምንድናቸው? ለልብ ቁስል ናት። ለፊትም ጥቁረት ናት። ፊት ታጠቁሪያለች፣ ቀዮቹን ታጠቁራቸዋለች የክርስቲያን ሴት። ለነፍስም ሐዘን ናት። ኢብራሂም ልብህን በሽተኛ ታደርግሃለች፣ ፊትህን ታጠቁረዋለች፣ ነፍስህን ሐዘን ታደርገዋለች። እቺ ማናት? የመጽሐፍ ቅዱሷ ክርስቲያን ማለት ነው። ይሄ ናት ደግሞ ቁርአን ሳይሆን የገዛ መጽሐፏ ማለት ነው። እንቀጥል። ሀሳብ አለ? ይቅርታ ጥያቄ። አይ ምክንያት እኔ ቀጥታ ፕሮግራማችን ውስጥ ገብተናል፣ ግን እንደ ጥያቄ እንድታብራራልን እፈልጋለሁ። ሌላ ነገር ውስጥ ሳንገባ በፊት ጳውሎስ አህመድ ተገለጠሽ እና ጳውሎስ ለዛ ነው እንደ ለካ አታግቡ እያለ ሲናገር የነበረው። እኔ ይቅርታ ምናልባት ከእሱ ጋርም ከተያያዘ ይሄኛውን አብራራለንና ከዛ ጋር የተያዘ ነው። ሴት ማግባት ያረክሳል። በክርስትና ሴት ማግባት ያረክሳል። እሱንም እናያለን። ኢብራሂም ትክክል ነህ። ሴት ማግባት ያረክሳችኋል። ጀማ እንዳታገቡ ክርስቲያኖች መጽሐፋችሁ ነው የሚለው። ስለዚህ ይህን እንጨርሰው አንዴ። ስለዚህ አዳምጡ። ምን አለ? ሴቶች ምንድን ናቸው? ለልብ ቁስል ናት አለ። ስለዚህ ክርስቲያን ሴት ለልብ ቁስል ነሽ፣ ለፊት ጥቁረት ነሽ፣ ለነፍስ ማዘን። አያልቅም እኮ አላለቀም። አሁንም አላለቀም። ጉዱ አላለቀም። ሰርቧችሁ አልጨርስም። እንቀጥል። ቁጥር 24 ላይ በመጀመሪያ ኃጢአት ከሴት ተገኘች። የኃጢአት መሰረት ነሽ አንቺ ሴት ክርስቲያን። በእርሷ ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህ ሚስጥር አታውጣላት እያለ እንዲህ እያንቋሸሸ ይናገራል። የሚያሳዝነው ነገር ይሄ የሚናገረው ደራሲ አይደለም፣ ሙስሊም አይደለም፣ ቁርአን አይደለም። ማን ነው? መጽሐፍ ቅዱስ የእግዚአብሔር ቃል። ሃሌሉያ። ስለዚህ የእግዚአብሔር ቃል ምን አለ? ሴቶች ቁስል ናቸው፣ ውርደት ናቸው፣ ሐዘን ናቸው፣ እራቋቸው። ያው ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ሚስጥር አትንገራት። ስለዚህ አንቺን እንደ እርኩስ ማየት አለበት፣ መቅረብ አንቺን የለበትም ማለት ነው። ስለዚህ ጥያቄያችን የሚለው እንደዚህ መጽሐፉ ያንቋሸሸሽ እንደው ክርስቲያን መሆኑ አይከብድሽም? አቤት ምን አይሙሬ ላይ እንደመጣ ታውቃለህ? ለሴት ሚስጥር አትንገራት ይላል አይደል? እንደዛ ነው። የልብህን ሚስጥር ለሴት አትንገራት። አላህ ቁርአን ላይ ምን ይላል መሰለህ? አይሙሬ ላይ መጣልኝ ነው። አላህ Subhanahu Wa Ta'ala እናንተ ይላል أنهم لا تواعدوهن سرا ሚስጥርን እንደማንነግሯቸው አላህ አወቀ ብሎ እነዛን አካላቶች ይወቅሳቸዋል። ባይዘው የሚደብቁ ሚስጥር የሚጠብቁ አካላቶችን ሱረቱል በቀራ ምዕራፍ 2 ላይ ማለት ነው።
ዓሊመ አላሁ አነኩም ሰተዝኩሩሁነ ወላኪን ላ ትዋዒዱሁነ ሲራ ብሎ ማለት ነው። እና አሁን ይሄ ቆይ ሴት ነው ኢምራን ከይቅርታ ጋር ሴት ነው እያልክ ያለው ወይስ ሌላ ፍጥረት ነው? ሴት ናት። እንግዲህ ሴት ናት። ከባድ ነው በጣም ወላሂ ከባድ ነው። እናት አለች አይደል? እህት አለች፣ ሚስት አለች፣ ልጅ አለች። ሁሉም እንዲህ ነው የተጨፈለቁት ማለት ነው አንድ ላይ። ኢምሮ በእኔ ቦታ አህመድን አድርገውና አንድ ኮመንት አይቼ ከይቅርታ ጋር ማለት ነው ቃል በቃል አሁን እንግዲህ ነብዩ መሐመድ የተነሳበትና ኢየሱስ ክርስቶስ የተነሳበት 2000 ሰዎች አላችሁ። 4 ጥያቄዎች አሉ የዚህ ውስጥ ላይ። አንደኛ መሐመድን በሽተኛ ፈውሰዋል ወይ ቁርአን ወይ ሐዲስ ላይ ማየት ፈልጋለሁ። ይሄ ግን ቃል በቃል ለፈጣሪ ኩሉ ዓለም እኔንም እናንተንም ለፈጠረው ለኢየሱስ ክርስቶስ የተነገረ ብቻ መሆኑን የማቴዎስ ወንጌል እንግዲህ ማቴዎስ በ70 ዓመተ ምህረት ገደማ ነው ይህንን ወንጌል የጻፈው። ጌታችን ኢየሱስ ክርስቶስ የተናገረውን ነው። ቁጥር 16 ላይ ይጀምራል። በነቢዩ በኢሳይያስ አድምጡ፣ በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ብላቴና፣ ቃል በቃል ማለት ነው። አንተ ቃል በቃል ምንም በይምሰል ነው እንጂ ያመጣኸው ቃል በቃል እኛ እንደወረደ ቃል በቃል ነው ለሙስሊሞች የምናስረዳቸው። እመኑ፣ እግዚአብሔር ምስክሬ ነው። እደግመዋለሁ፣ በነቢዩ በኢሳይያስ የተባለ ይፈጸም ዘንድ። ታዲያ ጌታ ኢየሱስ ዋሸ? ይህን ለመሐመድ ነው እንዴት ትለዋለህ ወዳጄ? አንተ እኮ በይምሰል ነው ያብራራ ያመጣኸው። እኛ ቃል በቃል ነው የመለስንልህ ወዳጄ። እነሆ የመረጥሁት ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለአሕዛብ ያወራል። አውርቷል። አዎ ስጋ ለብሶ ዓለማትን በፈጠረበት ቃል ስጋ ሆነ ባለ ዮሐንስ 1 ቁጥር 14 ላይ በለበሰው ስጋ ወደ ምድር መጥቶ አዎ ለአሕዛብ አውርቷል፣ እስራኤልንም አውርቷል፣ አሳምኗልም። አይከራከርምም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። 4 ነጥብ። ፍርድን ድል ለማንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። እንግዲህ ኢሳይያስ 42 ቁጥር 1 እስከ 7 ያለው ስለ ኢየሱስ ክርስቶስ የተነገረ መሆኑን ነው። ቃል በቃል እዚህ ጋር ማቴዎስ 12 ቁጥር 16 እስከ 17 እስከ 18 የሚናገረው ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። ይህም የራሱ ትርጉም አለው። አሕዛብም በስሙ ተስፋ ያደርጋሉ አለ። አዎ ከዚህ በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እኔ ጥያቄን ወደ አንተ እመጣለሁ። ነቢዩ መሐመድ እስኪ እንደው ሙት አስነስቶ ከሆነ በሽተኛ ፈውሶ ከሆነ እውር አብርቶ ከሆነ እንደሚያበራ ኢሳይያስ እየተናገረው እዚህ ጋር እስኪ የኔውን ደቂቃ አንተ ውሰድና አብራራልኝ። እስኪ ምኑ ጋር ነው በሽተኛ የፈወሰው መሐመድ? ኦኬ ጨረሱ። አባ ከጨረሱ ሚዩት ያርጉና ጨርሻለሁ። እሺ እናመሰግናለን። ሰዓት ለኔ ያዝልኝ። ሳላ 5 ደቂቃ ያዝልኝ ድጋሚ። ይዣለሁ። እሺ ቢስሚላህ። እንግዲህ ተመልከቱ፣ ኢየሱስ አይጮህም ብለውን ነበር አባ። ኢየሱስም ጮኸ። መሐመድ በሽተኛ ፈወሰ። ሰዓቴን ያዙ። ፈለከው የምታወራ ከሆነ እወጣለሁ። የኔውን ደቂቃ ላንተ ሰጠው ወዳጅዬ። እዚህ ጋር በቃ ላሳያቸው። ኢሳይያስ በሽተኞችን ይፈውሳል ካለ መሐመድ ነው እያልክ እኮ ነው። እስኪ በሽተኛ የፈወሰበትን አሳየኝ። እሺ በቃ ሰዓቴን ያዙልኝና ሰዓት በቃ አባ ሰዓቶትን ይጨርሱ። በቃ አልፈልግም። የራሳቸውን ሰዓት ይጨርሱ። እኔ ሰዓቴን ይጨርሳሉ። አልፈልግም። ተው ባጭር ነው መልስ። ኢሳይያስ 40 ሰዓቶትን ጨርሱ። እስከ 7 ሰዓቶትን ጨርሱ። 12 15 እስከ ያለው ቃል በቃል አነበብኩ እኮ 2000 ቃል በቃል ነው የፈለጉት አባ። ቃል በቃል ምን ችግር የለብኝ። ቃል በቃል ብቻ አይደለም። መሐመድ በሽተኛ ፈውሷል። ያሳየኝ። እሱን አሳይቷለሁ። ደቂቃው በደቂቃ እናወራ። ጨርሻለሁ። ስለዚህ በቃ ደቂቃዬ ላይ እንዳይገቡ አባሺ። ስለዚህ አሁን የተናገሩትን እያንዳንዱን ነገሮች አጋልጣለሁ፣ የተናገሩትን ውሸቶች። ሰሒህ አልቡኻሪ 3009 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር፣ የኸይበር ዕለት ምን አሉ? ለኡዕጢየነ ራየተ ገደን ረጁለን የፍተሑ ዐላ የደይሂ ዩሒቡ ላህ ወረሱለሁ ወዩሒቡ ላሁ ወረሱሉሁ። ከዛ እንግዲህ ዛሬ ይህንን ባንዲራ ሰጠዋለሁ እሱ አላህና መልእክተኛውን የሚወድ በማለት እንዲሁም አላህና መልእክተኛው እሱን የሚወዱት በማለት ነቢዩ ተናገሩ። ፈባተናሱ ለይለሁም አሉ አዩሁም ዩዕጢ በማለት
ተናገሩና ከዛ በኋላ አይኑ ተጠፍታለች አሉ። አይኑ ምን ሆነ? ጠፍታለች። በቃ አይኑ ማየት አይችልም አሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዐይኒሂ ወደዓ ለሁ አይኑ ላይ እትፋሉበትና ዱዓ አረጉለት። ፈበረአ አይኑ በራችለት ከአለም የኩን ቢሂ ወጀዑን ምንም አይነት ስሜት እንደሌለበት ሆነ። ይኸው እኛ ሙስሊሞች መረጃ አለን። አሁን ወደዛኛው ወደ ቅድሙ መለስና ኢየሱስ አይጮህም የሚል ነገር ሰምቼ ነበረ ባይብል ላይ። አረ ይጮሃል። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ። ስለዚህ ትንቢቱ ለኢየሱስ አይሰራም። አለቀ። ተግባባን። አሁን ጥያቄ ደግሞ የምናቀርበው በኋላ ላይ የሚቀርቡ ጥያቄዎች ብዙ አሉ። ስለዚህ እኔ አሁን የተሰጠኝን ጥያቄ ደግሞ እጠቀምና ከኢሳይያስ ውጭ ሌሎች ብሉይ ኪዳን ላይ እንደውም እሳቸው በአዲስ ኪዳን ላይ ስለመጡ ኢየሱስ እንደውም ይመጣል ብሎ የተናገረው አንድ ነብይ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ። ጥሩ። አጽናኝ ማለት ምን ማለት ነው ብለን ስንል ፓራክሊቶስ ማለት ነው። ጋይስ በደንብ አዳምጡ። ፓራክሊቶስ እኛ ሙስሊም ፊት መቆም የሚችል አንድም ክርስቲያን የለም ስንል በምክንያት ነው። ፓራክሊቶስ የሚለው ቃል 3875 ላይ ምን ብሎ ነው የሚያስቀምጠው? ፍሮም ከሁለት ቃላቶች ነው የተዋቀረው። አንደኛው ፓራ ሲሆን ሁለተኛው ክሌዮ በማለት ይጠቀማል። ስለዚህ ፓራክሊቶስ የሚለው ፓራ ማለት ሞርዛን ማለት ነው። ልብ አድርጉልኝ። ክሌዮ የሚለው ደግሞ ይኸው ተመልከቱ። ክሌዮ የሚለው ምን ይላል? ግሎሪ ወይ ደግሞ ፕሬዝ። ስለዚህ ሁለቱን ስሞች ፓራክሊቶስ የሚለውን አንድ ላይ ስትሰበስቡት ምን የሚል ስም ታገኛላችሁ? ሃይሊ ፕሬዝድ። ሃይሊ ፕሬዝድ ማለት ምንድን ነው? አሕመድ የነብያችን ሰለላሁ ዐለይሂ ወሰለም ስም። ለዛ ነው ቁርአን ላይ ቃል በቃል ወዴትም ሳይሄድ ምን ብሎ ያስቀምጣል? ተመልከቱ። የመርየም ልጅ ዒሳ ሱረቱ ሰፍ ምዕራፍ 60 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የሚያረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ይላል። ስሙማ አሕመድ። የት ነው የተጠቀሰው? ዮሐንስ ወንጌል ምዕራፍ 14 ምዕራፍ ስንት ላይ ነበረ? ቆይ አንዴ ላሳያችሁ። ይኸው ተመልከቱት። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ማለት ነው። ብትወዱኝ ትእዛዜን ጠብቁ እኔም አብ እለምናለሁ። ስለዚህ አሕመድን ይመጣል አለ ማለት ነው። ስለዚህ ይሄም አንደኛው ሌላ ትንቢት ነው። ሌላ ሰላምታ ይፈቀዳል? በክርስትና ሙስሊሞችን ሰላም ማለት ይፈቀዳል? ሰላም ላንተ ይሁን አላልኩህም። እንዴት ነህ ነው ያልኩህ። አሃ ጥያቄ ነው እንጂ ሰላምታ እንደማይፈቀድ ታውቃለህ። ሰላምታ አይፈቀድም እኮ እኔም የጌታችን የመድኃኒታችን ብዬ ቀጥዬ ሰላም አላልኩም። የትኛው እንደሚፈቀድና የትኛው እንደማይፈቀድ ታውቃለህ አንተ። ሀብታሙዬ በቤት ውስጥ ትቀበሉናላችሁ? በእንግድነት አትቀበሉ ይላል። ሰላምታ ብቻ ነው የሚለው እዛ ጋር ወይስ እንግድነትንም ወደ ቤት እንዳትቀበሉ ይላል ክርስትና? አሪፍ ነው። ምን አለ መሰለህ፣ አሪፍ ነው አይደለም? አሪፍ ነው አይደለም? ተቀበሉ ይላል ወይስ አትቀበሉ ይላል እኮ ንገረኛ። እንደሰማህ ደግሞ ንገረኝ መጀመሪያ። ቅድም አይቻልም እንዳልከኝ ሁሉ ጥቅሱ አንድ ላይ ስለሆነ የመጣው ሰላምታ ብቻ ሳይሆን ያለው በቤታችሁም አትቀበሏቸው ነው ያለው። አሁን ነገርየውን ከምናረዝመው እኔ አጠር አድርጌ አንዳንድ ነገር ካንተ ጋር አውርቼ መውጣት ነው የምፈልገው። ስለዚህ በአጭሩ አይቻልም በለኝና ምንም በቃ ወደ ጥያቄ ወደ ውይይታችን እንገባለን። ኢብራሂም ምን አለ መሰለ፣ እግዚአብሔር ይባርከንና በማህበራዊ ህይወት አንድ ላይ እየኖርን ነው። ሰውን እንደራስህ ውደደው የሚልም ደግሞ አንተ ያላነበብከው ሌላ የመጽሐፍ ቅዱስ ጥቅስ ስላለ ጠላትን መጀመሪያዊቱ ትእዛዝ እቺ ስለሆነች ሰው በሚለው ማለት ነው። ቆይ አንዴ ሰው ነው አይደለም። እኔ ስለ ሰው አይደለም ያወራሁት፣ ይቅርታ አንድ ጊዜ ስለ ጉርብትና ነው ያወራሁት። እሱ ላይ እንመጣለን፣ ሰው የምትለው ላይ እንመጣለን። ሁለተኛው ዮሐንስ መልእክት ምዕራፍ 1 ላይ ምክንያቱም ማየት አለበት፣ ህዝብ ማወቅ አለበት። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አለ። እኔ እንደ አንተ አስተሳሰብ በክርስቶስ ትምህርት እኖራለሁ ወይስ አልኖርም? ሄሎ እየሰማሁህ ነው። ግዴላ ማውራ ኢብራሂም በክርስቶስ ትምህርት ይኖራል ወይስ አይኖርም? ኢብራሂም በክርስቶስ ትምህርት አይኖርም።
በጣም ጥሩ። አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ አንተ ቢመጣ ይህን ትምህርት ባያመጣ የማንን? የክርስቶስ ትምህርት አይደለ? እንደነ ኢብራሂም አይደል? ተስማምታል አይደለ? ይህንን የክርስቶስ እሺ፣ ባያመጣ በቤታችሁ አትቀበሉት ኢብራሂምን፣ ከዛ ሰላም አትበሉት። እናመሰግናለን። እሺ፣ በቃ ወደ ነገራችን መግባት እንችላለን። ቁም ነገራችን ላይ መግባት እንችላለን። ይሄ ዝም ብሎ ተራ ነገር አሁን እዚህ ጋር ካንተ ጋር ደግሞ ወላሂ ወደ ኢስላሙ ስትመጣ ደግሞ አንዴ ማይኩን ያዙልኝ ፕሊዝ። ወደ ኢስላሙ ስትመጡ ደግሞ አንድ ስለ እስልምና ጠንቅቆ ያወቀና በእስልምና ዕውቀት የታወቀ ክርስትና የተነሳን ሰው እስቲ አምጡልኝ። አታመጡልኝም። እኛ ደግሞ በሀገራችን ደረጃ ሩቅ አትሂዱ። በሀገራችን ደረጃ ኡስታዛችን ኡስታዝ ወሒድ ዑመር ማን ነበር በፊት? ብዙ ወንድሞቻችን እንዴ ፒኬ ማን ነበር ትናንትና? ወንድማችን ፒኬ ማን ነበር ትናንትና? ብዙ ወንድሞቻችን ማን ነበሩ ትናንትና? እህታችን ይሄን መድረኩን እያንቀጠቀጠች ያለችው እህታችን ዛህራ ሙስጠፋ ማን ነበረች ትናንትና? ክርስቲያን ነበረች እኮ አይደል እንዴ? መድረኩን እያንቀጠቀጡ ያሉት ክርስቲያን የነበሩ ልጆች ናቸው። እንዲሁም እኛ ከኋላ ነው የቀረነው። እኛ አሁን መግቢያ በሩላ ጠፍቶናል። በቃ የሆነ ለውይይቱም ማለት ነው። ለምን ሲባል ረብል ዒዘቲ ወልጀላል ዲኑን ነስር ሲያድ መስቀል ላይ አምላክ ሞታል። ቃል ስጋ ሆኖ በመስቀል ላይ ሞቷል። ለአንቺ አምላክ ሞቶልሻል? በደንብ አምላክ ይሞታል? በፍቃዱ ሞቷል እንጂ አይሞትም። አምላክ ተነስቶ አሁን ሕያው ሆኗል። አልሞተም፣ ተነስቷል። አልጠየቅኩም። አምላክ ለአንድ ሰከንድ ይሞታል? አምላክ ለአንድ ሰከንድ ይሞታል? አይሞትም። የሞተው አምላክ ነው። የሞተው የተነሳው አምላክ ነው። ተነስቷል፣ አትርሳ። የተነሳው ነው እንጂ የሞተው አምላክ አይደለም። የሞተውም የተነሳውም አምላክ ነው። በአብ ቀኝ ያለው አምላክ ይሞታል? አይሞትም፣ አልሞተም። ስለዚህ ኢየሱስ አልሞተም ማለት ነው። ሞቶ ነበር እንጂ አሁን አልሞተም አለ። ሞቶ ነበር። ኢየሱስ አምላክ አይደለም ማለት ነው። ከሞተ ሞቶ ነበር አለ እያልኩ ነው። አይምሮን ተጠቀሙ እንጂ አለ እያልኩ መነሳቱን አስባ ተነስቷል እያልኩ ነው። እኔ አምሮን ተጠቀም ካልሆነ አንቺ ተረከዝሽን ራሱ እየተጠቀምሽ አይደለም። እስካው ሞተ ላይ ነኮ እስካው ሞተ ላይ ተነስቷል እያልኩ አንዴ እኔ እዛ አትሂጂ አንቺ ለሁለት ቀን አሁን እኔ አንቺ 3 ቀን ላይ ነሻ፣ እኔ ለሁለት ቀን ላይ ነኝ ገና። አምላክ ለሁለት ቀን ሞቷል ወይስ አልሞተም? ተነስቷል አምላክ። 3ኛ ቀን አልደረስኩም እናትዬ። ለሁለት ቀን ሞቷል ወይስ አልሞተም? በፍቃዱ ሞቷል። አምላክ ይሞታል ወይስ አይሞትም? በፍቃዱ ይሞታል። አምላክ ይሞታል ወይስ አይሞትም? በፍቃዱ ይሞታል። ሞቶ ተነስቷል። እናትዬ እኔ በፍቃዱ የሚባለውን ሰውዬ አይደለም እያወራሁ ያለሁት። ሞት ሁለት አይነት አለ። ሞት ሁለት አይነት አለ። አንተ ድንገት የምትሞተውና ተፈልጎ የሚሞት። በቃ ጋይስ አይ በቃኝ በቃ ወላሂ አምላክ አልሞተም እንዴ ነው ሞቷል። ምድር ላይ ግን በፍቃዱ ሞቷል። ግን በፍቃዱ ሞቷል። ምንድነው? አልገባኝም ሐሳብክ። አምላክ በፍቃዱ ሞቷል። አምላክ አይደለም የሞተው፣ ቃሉን የላከውን ቃል ነው የሞተው። ቅድም አምላክ በፍቃዱ ሞቷል ብለሽ ነበረ። እሺ ይቅርታ ተቀብለናል። እሺ አምላክ አይሞትም። አምላክ አይሞትም፣ ቃል ነው የሞተው አይደለ? ኦኬ አንዴ ወደ ጉዳያችን እንግባና ኢየሱስና እግዚአብሔር አንድ ናቸው። ለማንኛውም የተፈለገው ሐሳብ እሱ ነው። ኧረ ቆይ ሳላ ወላሂ ይቅርታ እንዴ። እና አምላክ አልሞተም ማለት ነው አይደለ? አይደል? ቃሉን ልኮ ስጋ ሆኖ ስጋ ሞቷል። አልጠየኩም። አምላክ አልሞተማ? ሞቷል። እንዴ ይቅርታ ኮኒ ለምንድን ነው ይቅርታ ጠየቅሽ? እኔን ይቅርታ ጠየቅሽኝ ለምንድን ነው? ቅድም በመጀመሪያ ከአንድ ሰው ጋር ላውራ። እሺ ከኔ ጋር አውሪ። እሺ እኔ አንድ ሰው ነኝ። ይቅርታ ጠየቅሽኝ ለምንድን ነው? ይቅርታ የጠየኩ ሰዓትን ስለበላውብ። አይ አምላክ ሞቷል ስላልኩኝ ይቅርታ አላልሽም? አሁን ሐሳቡ ምንድን ነው የተፈለገው? አምላክ ሞቷል ስላልኩኝ ይቅርታ አለችኝ። አንተ ጋር ደግሞ አምላክ ሞቷል ትላለች።
ወላሂ አልሐምዱሊላህ ወንድማችን ስለሆንክ ወላሂ አልሐምዱሊላህ ለአላህ ብዬ እወዳለሁ። ወላሂ በጣም በጣም በቃ ደስ ብሎኛል። ወላሂ ከኔ በላይ ደግሞ ደስ የሚለው ያው ረያን ነው። ከዛ በፊት ረያን ቢቀድም ደስ ይለኛል እኔ ከማወራው ራሱ ማለት ነው። ላውራ። አላሁ አክበር አላሁ አክበር። አዶና ነው እንደም አላሁ አክበር። ለአላህ ምስጋና ይገባው። እኔ ወንድሜ መልሼ አግኝቻለሁ። እንኳን ሙስሊም ወንድሜ ሆንክ፣ እንኳን የአላህ ባሪያ ሆንክ፣ እንኳን የነቢዩ መሐመድ ተከታይ ሆንክ። ለአላህ ብዬ እወድሃለሁ። እና ላሰደብኩ ስድቦች ልትናገርኩ አፉ ትለኛለህ፣ ያም ታደርግልኛለህ። አዶን እኔ ሙሐመድ ረሱሉላህ እስኪል እየጠበቅኩ ነበረ። ያው አላህ በአላህ ስለሚያምን እና ነብዩ መሐመድን ከፊት ሆነ አንተ ከሁሉም በላይ እንደምትወዳቸው እርግጠኛ ነኝ። ኢንሻአላህ አላህ ይጠብቅ፣ አላህ ይውደድ። አላህ ይወዳሉ። እኔ የጠፋው ነው ያገኘሁት። እኔ በጣም ነው ደስ ያለኝ። የት እንዳለው ራሱ አላውቅም። አሁን ወጥቼ ብቻ ደስ ብሎኛል። ማሻአላህ ደስ ይላል። አልሐምዱሊላህ ኡስታዝ የምትለው ነገር ካለ ቀጥል። ለፍተህበታል። አንተ ነህ እንዳንተ የለፋ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ በጣም ደስ ብሎኛል። እንግዲህ አብደላህ ስምህንም አብደላህ ብላ ራሱ ቀድመ ማለት ነው። ማሻአላህ አብደላህ በጣም ደስ ብሎናል ማለት ነው። እኔ ዝም ብሎ ይሄ ዩኒታሪያን የሚባለው ነገር እዚህ መሬት ላይ ማለት ነው ነጮችን ነው ማቀው ዩኒታሪያን ክርስቲያኖች ማለት ነው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብሎ አምላክ በማንነትም በምንነት ነው ብሎ የሚያምኑ ማቀው ነጮችን ነው ማቀው የነበረውና አጋጣሚ ግን ወደ ቲክቶክ መንደር ስንመጣ ብዙ እንደነበሩ አስታውሳለሁ። ከብዙዎች ውስጥ ዋና ዋናዎቹ ሁለት ናቸው ያሉት። አንዱ ትግራይ ክልል አሁን ለስራ ሄዶ ነው ምናምን ነገር አለ። አንደኛው ደግሞ ቤሪያ ነው። ሁለቱ ናቸው። ከነዚህ ከትሎች ውስጥ 7 ሰዎች አምጥተናል። አሁን አይ ቲንክ አብደላ 8ኛ ነው የሚሆነው ማለት ነው። ቤሪያ፣ ራያን፣ ማነው ዱከም እና ሌሎች ልጆች አሉ። ራሱ ወደ ጂንካ መስመር ያሉ ያቃቸዋል። ራሱ አብደላ ራሱ ያቃቸዋል። ጂንካ እና አርባ ምንጭ መስመር ያሉ ልጆች አሉ። እንዲሁም ደግሞ አንድ ደግሞ የትግራይ ክልል አለ። ዋናውን የሚያገኘው ማለት ነው። ዋናውን የቀረው ዋናውን እናገናኛለን ብለው ነበረ። አይ ቲንክ እሱ ጋር መነጋገር አለብህ ብለው ነበረ። ዋናው አሁን ኢትዮጵያ ውስጥ ያስገባው ማለት ነው። ይሄ ዩኒታሪያን የሚባለው ነገር ያስገባው ማለት ነውና አላህ ሁሉንም ጠቅልሎ ነው የሰጠን። እኔ ራሴ ጥያቄ ያለኝ ራሱ ኖርማሊ ነበረኝ። እንግዲህ ማለት 80 ዓመትም አይሞላው 40 ዓመትም አይሞላው ዩኒታሪያን በአዲስ ፎርም ሲመጣ ሐዋርያቶች ዩኒታሪያን ነበሩ። ከዛ ዩኒታሪያን በጣም ጥቂት ቁጥር ኖሯቸው እስልምና ሲመጣ ሁሉም ሰልመዋል። ከዛ አላህ ለ1400 ዓመት ማለት የራሱ ህዝቦች ሳይኖር መጽሐፍ የሌላቸው ባዶ አድርጎ አለቀቀም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አስነስቶ የእሳቸው ኡማ ሜላይኑ የተውሂድ ትምህርት ስትሪክት የሆነ ሞኖቲዝም ያለውን እምነት አስቀጥሏል ማለት ነው። እዚህ ውስጥ ነው እኔም አይ ቲንክ በሜሴንጀር ስነግረው የነበረው እሱን ነበረ። ማለት እንዴት ነው ይሄ ነገር ተቋርጦ እናንተ ትናንትና መጣችሁ 40 ዓመትም 50 ዓመትም ሳይሞላ እስከዛ ድረስ አላህ ምንም በብድር ላይ ህዝቦች የሉትም ወይ የሚል ጥያቄ ነበር የነበረው። አሁን ወደኛ ተቀላቀለ ማለት ነው። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ላላየው በጣም ደስ ብሎኛል። አብደላህ በጣም ደስ ብሎኛል። እስልምና የነቢያት ሃይማኖት ነው አይደለ? አዎ። እሺ የነቢያት ሃይማኖት እንጥጣለች አላሉ። የነቢያት ሃይማኖት ለመሆኑ ማስረጃ ከቁርአን ውጭ አለ? አዎ አለ። እሺ ስጠኝ። ትንቢተ ዳንኤል ምዕራፍ 2 ከመጽሐፍ ቅዱስ? ከቁርአን ውጭ አለ ብለሽ?
እኮ እንዴት ነው ቁርአንን ከመጽሐፍ ቅዱስ የምታረጋግጥልኝ? እኮ ላረጋግጥልሽ። አንደኛ ትንቢተ ዳንኤልን አረጋግጥልሻለሁ። ሁለተኛ ዘዳግም ኦሪት ዘዳግም ምዕራፍ 33 ቁጥር 2 ላይ እሱን እንደውም ላሳይሽ። እሺ አይ ችግር የለም ታሳየኛለህ፣ ግን ከመጽሐፍ ቅዱስ ነው የምታሳየኝ? ቁርአን የምታረጋግጥልኝ ከመጽሐፍ ቅዱስ ነው? እና ከምንድን ነው ቅድም ያልሽኝ? ኦኬ ከዴርቶ ጋር ላረጋግጥልሽ። ሊዱ ልግለጥ ከምን ልግለጥ? ሊዱሻ ምን እሺ ነው ሊዱሻ እንዴ እዚህ ጋር አንድ እግዚአብሔር የሚናገረው አለ። ዘዳግም 33:2 ላይ የሚናገረው አለ። ምን አለ? በነገራችን ላይ እኛ የነቢያት መጽሐፍ ነው ብለን እናምናለን። ለዛ ነው ከዚህ ላይ ማመጣለሽ። ሙሉ በሙሉ የተበረዘ ቢሆን እንኳን ቅሪቶች እንዳሉ እናምናለን። እግዚአብሔርም አለ ምን አለ? ይቅርታ እንዲህም አለ እግዚአብሔር ከሲና መጣ አለ። ከሲና ማለት ከሲና የመጣው ከሳይና ሙሴ ነው። በሰይርም ተገለጠ። ስለ ኢየሱስ ክርስቶስ ነው ኢየሩሳሌም የሚያወራው። ከፋራን ተራራ ማበራላቸዋለሁ። ፋራን ተራራ አረቢያ ነች በአጠቃላይ ማለት ነው እንደ አረቢያ። ስለዚህ ከዛ በኋላ ከአላፋትም ቅዱሳን መጣ። አላፋ ቅዱሳን የመጣው አላፋ የተባለው 10,000 ነው። 10,000 10,000 ብሎ ነው ያስቀመጠው። አሳይሻለሁ። ቅዱሳን የተባሉት ከነዚህ ቅዱሳን ጋር የመጡት ነብዩ ናቸው። አሳይሻለሁ። ምክንያቱም በአረብ መጀመሪያ በሲና መጣ። ከዛ በሰይር ኢየሱስ፣ እዚህ ጋር ሙሴ፣ እዚህ ጋር ኢየሱስ፣ እዚህ ጋር ደግሞ ፋራን ተራራ ብሎ አስቀመጠ። ከዛ ደግሞ ከአላፋቱም ቅዱሳን መጣ። አላፋቱ የተባሉ ቅዱሳን ሰሃቦች ናቸው። በስተቀኙም የእሳት ህግ ነበረላቸው አለ። ቁርአንን አየሽው? የእሳት ህግ ማለት ዲቫይን ሎ ነው። ተመልከች። አሁን እዚህ ጋር 10,000 የሚለውን አንዴ ላሳይሽ። ብዙ ነገር ነው ያለው፣ ግን ዋናውን ፖይንት አንዴ ላሳይሽና ኦኬ አላፋት የሚለው 10,000 ነው። ተመልከች 10,000። ስለዚህ 10,000 ሆኖ የመጣው ማን ነው? ከዛ በፊት እንትን የሚለው ቃል ማለት ነው ፋየር ሎ የሚለው ወይ ደግሞ የእሳት ህግ ብሎ ያስቀመጠው ዲቫይን ሎ ጊቨን ባይ ጋድ ይላል። ከአምላክ የተሰጠ ህግ ነው። ይሄ ከሆነ እንግዲያውስ ወደ ዋናው ፖይንት ልሂድና ነቢያችን ሰለላሁ ዐለይሂ ወሰለም ምን አድርገው ነበረ? ተመልከች ሳሂህ ቡኻሪ 42:76 ላይ the prophet ሰለላሁ ዐለይሂ ወሰለም left medina for mecca መዲናን ጥለው ወደ መካ ሄደዋል። in the company of 10,000 10,000 ሆኖ ነበር የሄዱት ይላል። 10,000 10,000 ሆነው ሲሄዱ ምንድነው? አንዴ ይቅርታ፣ እሺ ይቅርታ። ከ10,000 አላፋት የተባለው 10,000 ነብያችን ናቸው ከሰሃቦቻቸው ጋር የሄዱት ማለት ነው። ይህንን ቁርአን ላይ ቁጭ አድርገን እናገኘዋለን። ወቲኒ ወዘይቱን አለ፣ ወጡሪ ሲኒን ወሃደ ልበለድ ልአሚን አለ። ስለዚህ ወዘይቱን የተባለው ዘይቱን የሚገኘው ጀሩሳሌም ነው። ጀሩሳሌም ኢየሱስ ክርስቶስን ነው የሚያመለክተው። ወጡሪ ሲኒን ጡሩ ሰይና ማለት ደግሞ ቅድም እንደተባያ ሲጀመር ራሱን ነው የሚናገረው። ፉልፊልመንቱን ነው እያሳየን ያለው። ወጡሪ ሲኒን የተባለው ስለ ሲና ተራራ ነው የሚያወራው። እሱም የት ነው? ኢየሱስ ማን ነው? ሙሴን ያመለክታል። ከዛ ወሃደ ልበለድ ልአሚን ይሄ ደግሞ ሙሳ አለይሂ ሰላም፣ ይሄ ማን ነው? ነብያችን አለይሂ ሰላቱ ሰላም የሚያመለክት ነው ማለት ነው። አንደኛው ይሄን ይመስላል ማለት ነው። ስለዚህ ይሄ ኪንግደም ደግሞ እንደሚመጣ ትንቢተ ዳንኤል ምዕራፍ 2 ላይ ተጠቅሷል። ስማቸው ሐጌ ምዕራፍ 2 ቁጥር 7 ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ፣ መኃልየ ሰሎሞን ምዕራፍ 5 ላይ፣ ትንቢተ ኢሳይያስ ምዕራፍ 42 ላይ፣ እነዚህ ሁሉ ላይ የነብዩ ሰለላሁ ዐለይሂ ወሰለም ስም በስነ ስርዓት ተጠቅሶ እናገኘዋለን ማለት ነው። አህመድ ሙሐመድ በሚል ማለት ነው። ግልጽ ነው ሊዱ? ነብዩ መሐመድ ስም የተጠቀሰው ኦፍ ኮርስ ላሳይሽ። እሱ አንድ ጊዜ ፓራክሊቶስ መጀመሪያ ላሳይሽ። እሺ አንዴ በጣም ጥሩ ነገር ላሳይሽ ከይቅርታ ጋር እሺ፣ ለሁሉም ትምህርት እንዲሆን ጥሩ ነገር ላሳይሽና ወደ ዋናው እመጣልሻለሁ። ትንቢተ ኢሳይያስ ምዕራፍ 42 ላይ አንድ የተጠቀሰ ጥቅስ አለ። ኦልራይት በነገራችሁ ላይ ቪዲዮ ልሰራ ነበረ በዚህ ነገር ግን ችግር የለውም ኢንሻአላህ። እሺ ምን አለ? ኦኬ ይሄን ቪዲዮ ነው መሰራበት። ተው ይቅር አላሳያችሁም። ይሄን ወደ ዋናው ፖይንት ላይ ልሂድልሽ። ዋናው ፖይንት ላይ ላሳይሽና ከዚህ ይጀምራል። ይሄ እንግዲህ ምንድነው የሚለው ታሪክ መዲነቱ ዲመሽቅ የተባለ
መጽሐፍ ላይ ነውና ኢብኑ አሳኪር የጻፈው መጽሐፍ ነው። ምን ይላል መሰለሽ? እዚህ መጽሐፍ ላይ የተዘገበውን ዘገባ ነው ማሳየሽ። ዘገባውን ባይብል ላይ ሄጂ ማለት ነው። አንካዕቢን ከዕብ እንዲህ አለ፣ ቃለ አጂዱ ፊ ተውራ በተውራት ላይ አገኛለሁ አለ፣ አብዲ ባሪያዬ አሕመድ የተባለ አልሙኽታር እንዲሁም ደግሞ ምርጤ ላፈዘን ወላ ገሊዝ አለ። ከዛ ይህ በቸጋራ ያልሆነና እንዲሁም ድምፁን በሜዳ የማያሰማ ወላ ሰኻበን ፊል አስዋቅ በሜዳ ድምፁን የማያሰማ እና ድምፁን በሜዳ የማያሰማ የሚል ነገር አግኝቻለሁ አለ። በደንብ አድርገሽ አዳምጪኝ ሊዱ። የእውነት ማወቅ ከፈለግሽ እሺ፣ ወላሂ ነው የምልሽ። የእውነት ማወቅ ከፈለግሽ በደንብ አዳምጪኝ። ይሄ የሚገኘው እሺ፣ እንግዲህ ተመልከች። እቺን ቃል እንዳትረሻት፣ እዚህ ጋር ምን ይላል? እዚህ ጋር ይሄ ቃል አለ። አብዲ አሕመድ የሚለው የነብዩ ስም ይሄ ነው። አልሙኽታር ምርጥ ማለት ነው። ይሄ ደግሞ ባሪያ ማለት ነው። እዚህ ጋር አሕመድ የሚል አግኝቻለሁ ብሎ ነው የተናገረው። ይሄንን የመሰለ ነገር የምታገኘው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ነው። ምን አለ? ወዳ አብዲ አለዚ አዕዱድሁ ሙኽታር ይላል አለ። አብዲ የሚለው ነገር ባሪያዬ የሚለው አለ ይኸውና፣ አዕዱድ አሕመድ የሚለው ደግሞ በዚህ ተቀይሮ አግኝተነዋል። አዕዱድ በሚል ሙኽታር የሚለው ደግሞ ምርጥ የሚለው እዚህ ጋር አግኝተነዋል። ፓራላሊ ይሄንን ከዚህ ጋር ይሄኛውን ከዚህ ጋር ይሄኛውን ደግሞ ከዚህ ጋር አገናኝተናል። ፓራላል ሆኗል ማለት ነው። አሁን ፓራላል ስለሆነ ብቻ አይደለም፣ ፓራላል ስለሆነ ብቻ ሳይሆን ምን አለ? ላ የሲሑ ወላ የርፈዑ ወላ የስመዑ ፊ ሻሪዕ ሰውተሁ ድምፁንም በመንገድ ላይ አያነሳም አይጮህም ይላል። እዚህ ጋር በተመሳሳይ ድምፁን በሜዳ ላይ አያሰማም አይጮህም ብሎ ተናግሯል። እሺ አሁን ይሄን ያዥልኝ፣ በቃ እንደዚህ ያዥልኝ። ገና ነው። ምንድን ነው ብዙ ጊዜ እንግዲህ እነዚህ የእንተነ ቃላቶች ናቸው። ሙሉ አልፋቤት ነው ይሄ። የምን የሂብሩ አልፋቤት ነው። የሂብሩ አልፋቤት ናቸው እነዚህ። አሁን ምንድነው ተመሳሳይ ነገሮች አሉት የሚያመሳስላቸው። ለምሳሌ አሁን እዚህ ጋር ኸይት የምትል ቃል አለች፣ እዚህ ጋር ታብ የምትባል ቃል አለች። ፊደል ማለት ይቅርታ፣ ፊደሎች ማለት ነው። እነዚህ ፊደሎች እንደምታዩ ይመሳሰላሉ አይደለ? ሊዱ ሚውትሽን አንስተሽ እናውራሽ አንዴ፣ ማንሳት ስለሚያስፈልገው ለመረዳዳት ስለሆነ ይታይሻል። እቺ ፓርት ሁለቱ ተመሳሳይ ናቸው። የሚያለያያቸው እቺ ፓርት ብቻ ነች። እንደምታየው ኸይትና ታብ የምትባለው ቃል ማለት ነው። በተመሳሳይ ሬሽ የሚል ቃል አለ፣ ካፍ የሚባል ሌላ ደግሞ ፊደል አለ። ፊደሎቹ ሁለቱም የሚያለያያቸው እዚች ጋር አማዘን ነው። ይሄ ደግሞ እንዲህ ቻንፈርድ ነገር ነው፣ የዞረች ነች። በደንብ እንድታየው እንደዚህና እንደዚህ ማለት ነው። ይሄኛው ደግሞ እቺና እቺ ናቸው። ይሄንን ከማሳየቴ በፊት በዚህ ምክንያት የተፈጠረ አንድ ስህተት አለ። አማርኛ ላይ ሲያስቀምጡ ዘፍጥረት 10 ላይ ዘፍጥረት 10 ከቁጥር 4 ላይ የያዋን ልጆችም ኤሊሳ፣ ተርሴስ፣ ኺትም፣ ሮድኢ ናቸው አለ። ልብ አድርጊ። ከዛ ይሄንን ጥቅስ ይዞ አንደኛ ዜና ምዕራፍ 1 ቁጥር 7 ላይ የያዋንም ልጆች ራሱ ኤሊሳ፣ ተርሴስ፣ ኬቲም፣ ሮድኢ። አሁን አማርኛው ላይ ሲያስቀምጡት አንድ አይነት አድርጉት። ለምን አርመው ነው ያስቀምጡት? ምንድነው የምታወራው ኢብራሂም? ይኸው ጀነሲስ 10 ቁጥር 4 ላይ እነዚህን ስሞች ደረደረና ይኸው ጃቫን፣ ኤሊሻህ፣ ተርሺሽ፣ ኺትም ኤንድ ዶዳኒም አለ። እንዳትረሺ ዶዳኒም የምትባለው ቃል እቺ ዳሌት ትባላለች። እቺን ቅድም እንዳሳየውሽ አራት ማዕዘን ነች። እቺ አይተሽ ከሆነ እቺ አራት ማዕዘን ነች። ያስገባው ለዚህኛው አራት ማዕዘኑ ነው። አንደኛ ዜና ላይ ሲናገር አንደኛ ዜና ምዕራፍ 1 ቁጥር 7 ላይ ጃቫን አለ፣ ኤሊሻህ፣ ታርሽሽ፣ ኺትም፣ ሮዳኒም አለ። ሮዳኒም ማለት እዚህ ጋር ደግሞ የተቀመጠው ሬሽ ነው ያስቀመጠው። እቺኛዋ እንደዚህ አይነቷ ማለት ነው። እንደዚህ አይነቱን ሳይሆን እንደዚህ አይነት በዚህ ምክንያት የስም ችግር አመጣ። አንደኛውን ሮዳኒም አለው፣ አንደኛውን ደግሞ ዶዳኒም አለው። ልብ አድርጊ፣ ዶዳኒም። ይሄ የመጣው በሁለት የቃላት የፊደል ስህተት ብቻ ነው። ይሄ ስክራይባል ኢረር ይባላል። ስክራይባል ኢረር በመባል ይታወቃል። አንደኛው ዳሌት ሲሆን ሌላኛው ደግሞ ሬሽ ነው። በዳሌትና በሬሽ መለያየት ምክንያት ብቻ ስሙ
ለምሳሌ ሊዱ መሆን ሲገባው ስምሽ ዲዱ ይሆናል ማለት ነው። ተግባባን? ስለሆነ ከመጽሐፍ ቅዱስ ማሳየት ስለሚችል ይምጡና ይወያዩና ክርስትና ሊያሳዩን። ካልመጡ ግን መላ ክርስትና አሰድበዋል። ከአፋችሁ ቃል ወጥቶ ቤተክርስቲያን አንቋሸዋል ማለት ነው። ኤልሳቤጥ ቆይ እኔ ቀራሮች አንዴ ሰላም ብያለሁ። ኤልሳቤጥ እሺ ብሮን አመሰግናለሁ። እኔ ቤቱ ራሱ የማን እንደሆነ ግራ ገባኝ። ሰላም ብያለሁ እኮ ነው። ለማንኛውም ይኸውልህ ብሮን ሰላም ብያለሁ እኮ ሰላም ብያለሁ። ቆየን እኮ መልሽልኝ። እዚህ ስገባ ራሱ ሰላምታ እኮ ሰጥቻለሁ። ለና አልሰጠሽኝም። አንዴ እሺ እሺ ብሮንዬ ሰላም ነው ወይ? እንዴት ነህ? ደህና ነው ወይ? አላህ አልሐምዱሊላህ። እንዴት ነሽ አንቺ? ሰላም ነሽ? እሺ ኤኒዌይ እግዚአብሔር ይመስገን። ክብር ለስላሴ ክብር ለስላሴ። ሀሳቤ አሁን አዳምጥ። ቆይ ጠይቀኸኛል፣ አዳምጥ። እሺ የኔ እያልኩ ያለሁት ምንድን ነው? ትላንትና ቀጠሮ ቀጥራችሁን ነበር፣ አልመጣችሁም። አሁንም መምህራን ይኸውልህ አንብቡ አይባልም። ለምን መሰለህ? ዝግጁ ናቸው ኤኒታይም። ስለዚህ ዛሬ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ ስለፈለግከው ጥያቄ በቤተ ኤልሳቤጥ እኛ ቤት ይመጡና እንወያያለን። አዳምጠኛ ለአንተ እኮ አይደለም ኢብራሂም፣ ያው 5 ሰዓት አልፏል። እንደውም ጆሮና ምላስ ለምን ይሆናል? ኢብራሂም 45 ደቂቃ አልፏል። መምጣት ይችላል። ሁሉም አስተማሪ ቀሳውስት ምናምን እንዳለ መምጣት ይችላል። ትክክል ነሽ። ባለፈውም እኮ ብለሽ ነበር ኢምሩዬ፣ ታስታውሳለህ? ላስታይም እኮ ቆይ አንዴ ቤት አንዴ ምን ሆነሽ ነው? እኛ ቤት ለፖለቲካ አንመችም ስልሽ አልጨረስኩም። ሀሳቤ እኔ አስቀጥልሻለሁ። ቆይ አንዴ ኢብራሂም ሀሳቡን ነገር አስቀጥልሻለሁ። እሺ እኔ ጋር ታወያለሽ። ኢብራሂም ሀሳብን ጨርስ ሀቢቢ። ቆይ አንዴ ስለጀመረ ማለት ነው እናት አንተ ጋር ያለ ይመስለኛል። እሺ ጨርስ ተጠብቋለሁ። እኔ ጋር ዞር ያለው ቀጥለ ይምሮ። እሺ ይቀጥላ። እሺ አሁን ኤልሳቤጥ ያንቺ ሀሳብ እኛ ቤት መምህሮች አሉና መልሳለን ነው። በትክክል ኤብሮን አመሰግናለሁ። እውነት ለመናገር ይኸውልህ መደማመጥ አንተም ጋር ትክክል እምነት ካለ እኛም ጋር ትክክለኛ እምነት አለ ብለን ነው የምናምነው አይደል? ስለዚህ መደማመጥ ያስፈልጋል። ካልሰማችሁ በምንድን ነው ማለት ልትመዝኑ እንኳን የምትችሉት ስታዳምጡ ነው አንደኛው። ሌላው ደግሞ ትላንት ቀጥረህ ነበር አልመጣም። አለመምጣት የመሸነፍ ምልክት ነው። ለምሳሌ እኔን አሁን ከቀጠርከኝ ካልመጣው እኔ ጋር ነው ችግር ያለው ማለት ነው። ልመልስልሽ ሁለቱንም። እሺ ኤልሳቤጥዬ፣ አሁን መምህሮች መልስ ያላችሁ ላችሁ ኤልሳቤጥ፣ አንቺ ራስሽ እኮ ታዝበሻቸዋል። ባለፈው አንቺ ቤት እያወያይሽ እኮ መልስ ሲከብዳቸው እኮ አውርደሻቸዋል። አንቺ ራስሽ አውርደሽ ደውለሽ እኔ ጋር የተወያዩ አውርደሻቸዋል ካስታወስሽ ማለት ነው። አንደኛ። ሁለተኛ ደግሞ እኛ ቤት ለምን አልመጣችሁም ያልሽኝ። አንቺ ቤት እኮ ባለፈው መተን ኤልሳቤጥ ካስታወስሽ ኢብራሂምን አወረሽው፣ አቡበክርን አስቀረጠርሽው ወይም ደግሞ ታች ላክሽኝና በዚህ በዛ ስታደርጊ ነበረ። ምድሬታችን እንዳሁን በኋላ ተረብሸው ክርስቲያኖች ገብተው ምን አሉሽ? አንቺ እንዳም ሪከርድ መክፈት ይችላል። ሪከርድ መክፈት ይችላል። ምንድን ነው ያልሻቸው? አንቺ ኦርቶዶክስ የምትፈሩ ከሆነ እንደዚህ ኦርቶዶክስ መልስ የላትም ማለት ነው። እንደዚህ ምን ያስፈራቸው ሀበሽ ታዘበሻቸው። ቆይ ላሰማሽ፣ ራሱ ካላመንሽ ማለት ነው። ቆይ ላሰማሽ አንዴ። አይ ቲንክ በቃ በኋላ ከፍተዋል። ብቻ ግን እንደዛ ብለሻል። አሁን ግን መምህሮች አንቺ ጋር አሉ። ቆይ አሁን ወደ ፖሊስ እንገባ። እየከፈትክ ቃል በቃል እሺ ከፍተዋለሁ። ምክንያቱም መዋሸትም ሀቀት ስለሆነ ችግር የለ ከፍተዋለሁ። አቡኪ አንዴ አስገባኝ። በዛኛው አኮ ሀቢቢ ገስ ልክ ያለው አይ አለ እኮ ስታክ እያደረገብኝ እንዴት እንደሆነ ስታክ እያደረገብኝ ነው እንጂ አለ። ኦኬ እሺ የት አለ? አላክም መሰለኝ። ላክና እንትን በይ ጎትተኝ መጥቻለሁ። እሺ አየህ፣ ቆይ አንድ ሰው ላወርድና አላስገባ። ኦኬ በዚህኛው ወረደ። ገብቻለሁ። ይሄ ነው እንዴ? መጀመሪያው ተከፈተም ይምሩ። አይ አንዴ ላውራ። አይ ከፍቼዋለሁ፣ አዘጋጅቼዋለሁ። ኖ አይደለም፣ ከፍቻለሁ። ያው ከፍቼሻለሁ። መነጽሯ ስታይሏ እኮ አንደኛ ስታይልሽ ነና። እሺ ያው ሲም ኤልሳቤጥ እንደምንም ረዳው። በእናትህ እኔ እንደዚህ አይነት ትሬድስት አልፈልግም። ላይ ሳይነሳ ክርስትና ላይ ብቻ የሆነ ነገር ጥሎ ማለፍ ነው የፈለጉት። ገባሻ? ከስልናው ሳይነሱ መምህሮች አሉ።
ይሄ ቦታው አይደለም። ለዛ የተዘጋጁ መምህሮች አሉ። የኔ ናት እነሱ ሼር ተደርጎላቸው ከፈለጉ እስልምና ላይ የሚነሱ ጥያቄዎችን የሚመልሱ መምህሮች እነሱ ባሉበት ቢሆን ልክ ነው። ግን በሌሉበት ከእስልምና ሳይድ የሚነሳ ጥያቄዎችን የማይመልሱ ማለት ከዚህ በፊት ልምድ አሁን ስሙ ምለሽ ያለ ቦታ እንትን አትበይ። እሱ አሁን እውቀት የሌላቸው መምህሮች አታስገቢ አላት። እሱ አታወያቸው። ከዛ ያለችውን ስሙ። ኖርማል ኡስታዞችን አያስገቡም ለውይይት። ምክንያቱም በክርስትና ቻሌንጅ የሚያደርጉትን ብቻ ነው እያስገቡ ያሉት። ገባሻ? አንቺ ደግሞ ይሄ ነገር አልገባሽም፣ አልተረዳሽም። በእስልምና ሳይድ መምህሮች አሉ። እነሱ እስላም ነው እንጂ ፈሪ የሚፈራ ክርስቲያን ገጥሞኛ ያቀሙ ወደዛ ሄድ በእናትህ ያው ብለሻል። መመለስ ካለበት በሊቃውንቱ ነው እንደውም ጥያቄያቸው መመለስ ያለበት። ማመን አለማመን የራሳቸው ችግር ነው። ያው ገስ ይያላት እኔን አይገደኝም። ነገር ግን ጥያቄ ብለው እስከመጡ ድረስ ከነሱ የሚበላ ነገር ምንም የለም። አየው ምንድን ነው ዛፍ ላይ ብዙ ፍሬ ሲኖር ነው አይደለም የሚከቡ። ልክ እንደዛ ነው፣ እንደዛ ነው። ኤኒዌይ በቃ ብለሻል። እሺ አሁን ወደ ሀሳቡ እንመለስ። አለሽ ሳቢቅ እሺ ኤብሮን አንዴ አለ በደንብ አለው። ይኸውልህ አንደኛ ያልኩትን አትገልብጠህ አታውሩ። ምክንያቱም ኃጢአትም ስለሆነ ማለት ነው። ሊቃውንቶች መልስ አላቸው። እነሱም ግራ ገብቷቸው ነው የመጡ ወደኛ ቤት። መልሳቸው በሊቃውንቱ ነው መመለስ ያለበት ነው። 4 ነጥብ። አሁንም ደግሞ አለው መልሳችሁ የሚመለሰው በሊቃውንቱ ነው። ዋው ተግባባን? በጣም ተግባባን። በደንብ ተግባባን። በቃ ስለዚህ የኛ መልስ መመለስ አለበት ውር በሚል ሰው ሳይሆን በመምህራን ነው። በቃ እሺ እየሰማኝ ነው። ስለዚህ ከእናንተ ቤት ግራ ገብቷችኋል። ግራ የገባችሁ ጥያቄ ደግሞ መልስ ያለው ከኦርቶዶክስ ነው። ስለዚህ ኦርቶዶክሳውያን ደግሞ ለእናንተ መልስ ሊሰጡ ዝግጁ ናቸው። በጣም መቼ ኤኒታይም። በቃ እሺ አሁን ስለዚህ አንዴ አሳጥሪውና ላውራ ደግሞ ፕሊዝ ቀጥል። ዛሬ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ በእኔ ቤት አለቀ ነገሩ። እሺ አንዴ አሁን እናመሰግናለን። መጀመሪያ ኤልሳቤጥ አባርክሻለሁኝ፣ ተባረኪ። እሺ ለምን ካልሽኝ በቃ የኛ መልስ መመለስ ያለበት በመምህራን እንደሆነ ማመንሽ ማለት ነው። ተባረኪ። ስለዚህ የኛ መልስ መመለስ ያለባቸው ውር የሚል ክርስቲያን ሳይሆን መምህራን ናቸው። ተባረኪ። አሁን ችግሩ ግን መምህሮቹ የት ናቸው ነው? አጣ ናቸው። አሁን እኔ ቤት አሉ ብለሻል፣ ደስ ይላል። በቃ ስለዚህ ምን እናደርጋለን መሰለሽ ኤልሳቤጥ፣ ያው እኔ እዚህ ህዝቡ ፊት ፎሎ አድርጌሻለሁ በዛኛው አካውንቴ። አንቺን ፎሎ አድርጊ፣ ቤትሽን ክፈቺ፣ መምህሩን ይዘሽ ነይና አንቺ አወያይ። አንቺ ደቂቃ እያያሽ መምህሩን አንቺ ቤት አስገቢው። ከዛ በኋላ እንወያይ። ተስማማለሽ? ይደገም ይምሩ። 4 ነጥብ። በቃ ተስማምታለች እኮ። ልድገምልሽ መምህር ሪካርድ፣ ልድገምልሽ ኤልሳቤጥ፣ አዳምጪ። እሺ ድገሚው፣ አንቺ ድገሚያ። እኔ እያልኩት ያለሁት እየቀዳኸኝ ነው አይደለ? ሁሉም እየቀዳ ነው። ሙስሊሞች ግራ ገብቷቸዋል፣ መልስ ጠፍቶባቸዋል። ቁራናቸው ስለ ሴት ክርስትና ስለ ወንድ ዕቃ ብቻ ነው የሚያወራው። መጽሐፍ ቅዱስ ኤርሚያስ ክፈትላት። ነቢያቸው ከስድብ ውጭ ሌላ መልስ ያለው መምህር ኤርሚያስ አሉ ከታች። መምህር ኤርሚያስ አሉ። ኧረ ለመምህር ኤርሚያስ ክብር። አንዴ መውጣት ፈልጋለች። አንዴ ባል እንዳታመልጥኝ ኤልሳቤጥ። አሁን ወደ ስድብ አትግቢ እሺ። መጽሐፍ ቅዱስ ምንድን ነው የሚለው? ለሚሰድባችሁ በጥሩ መልሱላችሁ አይደለ የሚለው? ግራህን ለመታ ቀኝ ስጥ አይደለ ኤልሳቤጥ? አይደለ? ስለዚህ አትሳደብ እሺ። በቃ ነብዩ እንደው ቁርአን ላይ እንኳን እንደዛ የሚል ብታገኛሱ በቃ በውስጥ ሸፈነሽ ያዥው፣ እንደ ክርስትናሽን ሸፈነሽ እንዳያሽው፣ ዘዳግም ምዕራፍ 23ን ሸፈነሽ እንዳያሽው፣ እንደዛ ሸፍኝ ለጊዜው ማለት ነው። እንደው ካለ ግን አታመጭም። የለም አሁን ረጋብኝና ኤብሮንዬ ዘዳግም ላይ እኮ ነው እግዚአብሔር ቀቁቂ ቁ ላላው ያለው እግዚአብሔር ነው። አሁን እሱን ተውና እንትና ኤልሳቤጥዬ፣ መምህሮቹ አሉ አንቺ ቤት? ስድቡ ይቅርብህና መምህሮቹ አንቺ ቤት አሉ?